የምንጠቀምበት ገንዘብ አኗኗራችንን አስተሳሰባችንንና ማህበረሰባችንን እንዴት እንደሚገነባ አስባችሁ ታውቃላችሁ? Russia invades Ukraine. Pakistan's Prime Minister has accused India of igniting an inferno with the missiles it launched. The UN's Rights Commission has called for a full inquiry into possible war crimes in Ethiopia. Widespread clashes between protesters and riot police. የመጀመሪያው ምዕራፍ ማፍታታት ገንዘብ ኒውትራል ወይም ገለልተኛ አይደለም። እሴቶቻችንንና የወደፊት አኗኗራችንን ሁሉ ይነካል። መጥፎ ገንዘብ ቅርብ ሐሳብ ያደርገናል። ጠንካራ ገንዘብ ግን ሩቅ አላሚዎችንና ፊውቸር ፕላነሮች እንድንሆን ያግዘናል። በዚህ ቪዲዮ ምን ማለት እንደፈለኩ በደንብ አስረዳችኋለሁ። መልካም ቆይታ። ለብዙ አስርት ዓመታት በፊያት የገንዘብ ስርዓት ውስጥ ኖረናል። አሁንም እየኖርን ነው። ይህም ስርዓት መንግስት የፈለገውን ያክል ገንዘብ ያለ ገደብ እንዲያትም መብቱን ሰጥቶታል። ይህንን ምስል ተመልከቱ። በጣም ጠንካራ የምንለው የአሜሪካ ዶላር ከተሰራበት ጊዜ ጀምሮ እስካሁን ድረስ 99% ፐርቼዚንግ ፓወር ወይም የመግዣ አቅም የምንለውን አጥቷል። ከዛሬ 10 ዓመት በኋላ ከዛሬ 20 ዓመት በኋላ መልሶ ሌላ 99% መግዣ አቅሙን ያጣል። እናም ጥያቄው ገንዘብ የመግዣ አቅሙን ሲያጣ የኛንስ ባህሪ እንዴት ቀየረው የሚለውን አብረን ኢንቨስቲጌት እናድርግ። ገንዘብ በየዓመቱ ዋጋውን ሲያጣ ሰዎች ለአጭር ጊዜ አሳቢዎች እንዲሆኑ ይገደዳሉ። ቁጠባቸው ዋጋ ከማጣቱ በፊት ያንን ገንዘብ ለማጥፋት ይቻኮላል። በእንደዚህ አይነት ገንዘብ ቁጠባ ማድረግ ቀዳዳ ባሊ ውስጥ ውሃ እንደ መቅዳት መሞከር ነው። መቼም የማይሆን እና የማይሳካ ነገር ነው። እንዲሁም ደግሞ ይህ አይነቱ ገንዘብ መንግስት ህዝቡን ፈቃድ ሳይጠይቅ የሚፈልገውን ነገር እንዲያደርግ ፈቃድ ይሰጠዋል። ጦርነቶችን፣ ሙስናን እናም ደግሞ ማህበረሰቡ ያልደገፈውን ፕሮጀክቶች ገንዘብ በማተም ብቻ ፈንድ ማድረግ ይችላል። እናም ሳናስበው ቀስ በቀስ የመግዣ አቅማችን ከውስጥ እየተሸረሸረ ቁጠባችንና የወደፊት እጣ ፋንታችን እያሽቆለቆለ ነው። እዚህ ጋር ፊያት ምን ማለት እንደሆነ ላልተረዳችሁ ሰዎች ፊያት ማለት መንግስትን ተማምነን አንድን ገንዘብ ነው ብለን ስንቀበል ፊያት ተብሎ ይጠራል። ከባድ ገንዘብ ግን ከዚህ ሁሉ የተለየ ነው። ፕሪንተር ማሽን ብቻ አብርታችሁ ከምንም የምትፈጥሩት አይነት ገንዘብ አይደለም። ቢትኮይን ቋሚ አቅርቦት አለው፣ 21 ሚሊዮን ኮይን ብቻ። እንደዚህ አይነቱ ገንዘብ ማንም ሊለውጡ አይችልም። የዓለም መንግስታት አይደሉም፣ ባንኮች አይደሉም፣ ማንም ሊቀይሩ አይችልም። እንዲህ አይነቱ ገንዘብ ቁጠባን ያበረታታል። ምክንያቱም ዛሬ የቆጠባችሁት ገንዘብ ከዛሬ 10-20 ዓመት በኋላ የመግዣ አቅሙን ይዞ እንደሚጠብቃችሁ ያረጋግጥላችኋል። የረዥም ጊዜንም አስተሳሰብ ያበረታታል። ሰዎች ለሳምንታት ብቻ ሳይሆን ለ10 ዓመታት ማሰብ ይጀምራሉ። ጠንካራ ገንዘብ ኃይልን ለህዝቦች ይሰጣል። ቀላል ገንዘብ ግን ኃይልን ለመንግስት ይሰጣል። የምነግራችሁ ነገር ዝም ብዬ እንዳልሆነ ለማሳየት ታሪክን እስቲ እናመሳክር። ወደኋላ ተመልሰን ገንዘብ ጠንካራ እያለ የሰው ልጆች የሰሩትን ነገር እንመልከት። በታሪክ ውስጥ ማህበረሰባችን በከባድ ገንዘብ ነገሮችን ሲሰሩ አሁን ላይ አይተነው የማናውቀውን ነገሮች አድርገዋል። እውነተኛ ፈጠራ አድጓል። ማለቂያ ስለሌላቸው አፕሊኬሽኖችና አፕዴቶች አይደለም እያወራ ያለሁት። የሰው ልጆችን ከዜሮ ወደ አንድ የሚወስድ አይነት ፈጠራዎችን ነው። ወደ 19ኛው ክፍለ ዘመን እንመለስ። ገንዘብ ጠንካራ የነበረበት ዘመን። የዛን ጊዜ ገንዘብን ከኋላው የሚጠብቀው ወርቅ ነበር። ጎልደን ስታንዳርድ ተብሎ ይጠራል። የሆነ ያክልን ገንዘብን ለማተም መንግስት ቫውልት ውስጥ ወይም ባንክ ውስጥ የሆነ ያክል የወርቅ ክምችት ያስፈልገው ነበር። ያ ወርቅ ክምችት ከሌለው ገንዘብ ማተም አይችልም። ይህ ገንዘብን ጠንካራ ያደርገዋል። ያ ዘመን ቤል ኤፖክ ተብሎ ይጠራል። ልዩ የሆነ ፈጠራዎች የተፈጠሩበት ዘመን ነው። በዚያ ጊዜ የመጀመሪያ መኪናዎች፣ አውሮፕላኖች፣ ቴሌግራፍ፣ ካሜራና ሌላው ቀርቶ የመጀመሪያው ኮምፒውተር የተፈጠረበት ዘመን ነበር። ይህ ዘመን የልብ ቀዶ ጥገና፣ የአካል ክፍሎች ንቅለ ተከላ፣ ዘመናዊ ዓለማችንን የሚደግፉ መሰረተ ልማት የተሰራበት ወቅት ነበር። መንገዶች፣ የባቡር መስመሮች፣ የኤሌክትሪክ መረቦች እናም ለዘመናት እንዲቆዩ የተሰሩ ከተሞች። ይህ ብቻ አይደለም። ልብ ብላችሁ ከሆነ የድሮ ቤተክርስቲያኖችንና ካቴድራሎችን፣ ህንፃዎችን ስትመለከቱ የድሮ ሰዎች እንዴት አድርገው ይህንን ነገር ሰሩት ብላችሁ ትጠይቃላችሁ። መልሱ ቀላል ነው። ሰዎቹ አይደለም የተቀየሩት፣ ገንዘቡ ነው። የዛኔ ያንን ነገር ሲሰሩ የተጠቀሙት ከባድ ገንዘብ ነበር። የሚያስቡት ለአንድ ዓመት ወይም ለ5 ዓመት ፕሮጀክቶች ሳይሆኑ ለሴንቸሪዎች የሚቆዩ ለዘመናት ከልጅ ልጅ የሚተላለፍ ነገርን ለመስራት ነበር የሚያስቡት። በአሁኑ ዘመን ላይ ምንም እያደረግን አይደለም እያልኩ አይደለም። ቴክኖሎጂ ግን ከዜሮ ወደ አንድ እና from one to many ወይም ከአንድ ወደ ብዙ የሚባል አይነት ቴክኖሎጂዎች አሉ።
ከዛ ዘመን በኋላ ያለንበት ስቴጅ እዛን የተፈጠሩትን ነገሮች ማሻሻል ላይ ያለነው እንጂ ከዜሮ ወደ አንድ የሚወስደን ቴክኖሎጂዎች በብዛት አልሰራንም። ከባድ ገንዘብ ጥራትን፣ ዘለቃዊነትንና ዘላለማዊ ውበትን ይደግፋል። እነዚህ ሁሉ ምሳሌዎች ደግሞ ምስክር ናቸው። ይህ ብቻ አይደለም። የባህል ንጽጽርንና ሙዚቃን ምሳሌ ና የሞዛርት የባች እንዲሁም ደግሞ የጥላሁን ገሰሰ ጊዜ የማይሽራቸው ድንቅ ስራዎች በከባድ ገንዘብ እንደተሰሩ ያሳየናል። ዛሬ ላይ ቀላል ገንዘብ ባለበት ዘመን ፈጣንንና ጩኸት የበዛበትን ነገር እንሸልማለን። ፊያት ገንዘብ ትርጉም የሌላቸውን የሂፕሆፕ ዘፈኖችን ይሰጠናል። ማለቂያ የሌለውን ይዘቶችንና የባህል ጫጫታዎችን ይሰጠናል። ገንዘቡ ራሱ ባህሉን ይቀርጻል። ዛሬ ጨፍረንበት ነገ የማናስታውሶችን ገንዘብ የሰራልን ቀላል ገንዘብ ነው እንጂ ከባድ ገንዘብ አይደለም። በከባድ ገንዘብ የተሰሩ ነገሮች በጠቅላላ እስካሁኑ ዘመን ድረስ እየታወሰ ድንቅ ድንቅ የተባለ ይጨበጨብለታል። ልዩነቱ ይሄ ነው። የገንዘባችን ጥራት የስልጣኔያችንን ጥራት ይቀርጻል። ፊያት ገንዘብ የምንቆጥብበትን መንገድ ብቻ አይደለም የሚቀይረው፣ የመንግስትንም ባህል ይቀይራል። በጎልድ ስታንዳርድ ጊዜ ላይ አንድ መንግስት ጦርነቶችን ማድረግ ከፈለገ ገንዘቡን የሚያገኘው ከህዝቡ ነው። ስለዚህም ህዝቡ ጦርነቱን ካልፈለገው መንግስት ጦርነቱን የሚያደርግበት ገንዘብ ስለሌለው ጦርነቱን ማድረግ አይችልም። ስለዚህ ሰዎች የጦርነትን ዋጋ በቀጥታ ይነካቸው ነበረ። እናም ይሄ እንደ ተፈጥሯዊ ፍሬም ነበረ። ነገር ግን አንድ ጊዜ ከጎልደን ስታንዳርድ ወጥተን ወደ ፊያት የገንዘብ ስነስርዓት ከገባም በኋላ አንድ ነገር ተቀየረ። ጦርነቶች በጣም ረዥምና ትልቅ ሆኑ። ለምን? ምክንያቱም መንግስት ህዝቡን ሳይጠይቅ የፈለገውን ያክል ገንዘብ አትሞ ጦርነቱን ፋይናንስ እያደረገ የራሱን ፕሮፓጋንዳ ማራመድ ይችላል። ዜጎች እንዲከፍሉ ከመጠየቅ ገንዘብን በማተም በዋጋ ንረት አማካኝነት ጦርነታቸውን ፋይናንስ ያደርጋሉ። ሳያውቁት ቀስ በቀስ ከእያንዳንዱ ህዝብና ከእያንዳንዱ ዜጋ ኪስ ውስጥ የመግዣ አቅሙን እየሰረቁ ጦርነታቸውን ፋይናንስ ያደርጋሉ። ስለዚህም ጦርነቶች ከኖርማል ዲዩሬሽናቸው አልፈው ለዘመናት እንዲቆዩ ያደርጋል ማለት ነው። በፊያት የሰዎች ጭካኔ ይበዛል። የጦርነትም ዋጋ ተደብቋል። በዋጋ መጨመርና በገንዘብ የመግዛት አቅም ተደብቆ በጸጥታ ይሰራጫል። እንደ ቢትኮይን ባለ ገንዘብ ላይ ግን ይህ ሁሉ ነገር አይቻልም። መዋጋት ከፈለጉ እውነተኛ ሀብት ያስፈልጋቸዋል። ህዝብንም መጠየቅ አለባቸው። የህዝብም ድጋፍ ያስፈልጋል። ህዝቡ ጦርነቱ በቃኝ አልፈልግም ካለ ጦርነቱ ወዲያው ይቆማል። እንደ ፊያት ገንዘብ አይደለም መንግስት ሲፈልግ ብቻ የሚያቆም። እኔ ስለ የትኛውም ጦርነት አላወራም። የዚህም ምሳሌ ውጤት ግን ኢትዮጵያኖች ባለፉት ዓመታት ውስጥ የዋጋው ንረት ከመጣበት ዋነኛው ምክንያት በሀገር ውስጥ የነበሩን ጦርነቶች ዋነኛ ምክንያት እንደሆነ ያሳየናል። ኢትዮጵያ ውስጥ የቀላል ገንዘብ ተጽዕኖ በየቀኑ እናየዋለን። ቆጥበን እንደምንቀየር አናምንም። ቤተሰቦች የዛሬን ብቻ እያሰቡ እንዲኖሩ ተገደዋል። ነገ የተሻለ ይሆናል ብሎ ማሰብ ላማላይም በሰማይ እንደማለም ሆኖብናል። ቢትኮይን የተለየ መንገድ ያቀርባል። ማንም ሰው ሊቆጣጠረው የማይችል ድንበር የለሽ ጠንካራ ግልጽ የሆነ የገንዘብ አይነት። ማንኛውም ሰው የወደፊቱን እንዲያስብና የተሻለ ህይወት ይኖረኛል ብሎ እንዲያልም ያግዛል። የተሻለ ገንዘብ የቁሳቁሶችን ዋጋ ብቻ አይቀይርም፣ ሰዎችንም ይለውጣል። አንድ ማህበረሰብ ነገ የተሻለ ይሆናል ብሎ ማያስብ ከሆነና ዛሬን ብቻ የሚኖር ከሆነ ጭካኔ ይበዛል፣ ዲፕሬሽን ይበዛል፣ ስስታምነት ይበዛል፣ ሌብነት ይበዛል። ይህ ሁሉ ነገሮች የሚፈጠሩበት ምክንያት ገንዘባችን ቀላል ስለሆነ ነው። ገንዘቡን ስንቀይረው ሁሉ ነገር ሶሉሽን እናገኛለን። ማህበረሰባችን የበለጠ ሀቀኛ፣ የበለጠ ኃላፊነት የሚሰማው ባለ ራዕይ ሆኖ እንዲኖር ያግዘናል። እናም ለዚህ ነው የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን ብዬ ማስበው። በሚቀጥሉት ቪዲዮዎች ላይ እንገናኝ። ሰላም። ቪዲዮውን ከወደዳችሁት እዚህ ጋር በምታገኙት ሊንክ ደግሞ ኢንፍሌሽን ወይም የዋጋ ግሽበት እንዴት ገንዘባችሁን እንደሚጨርስባችሁ በደንብ ኤክስፕሌን አድርጌዋለሁ።